ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቢስሚላህ ዛሬ እንግዲህ ሽሮ እያበጃጀሁ ነው። ሽሮ ከክቼ አተር ነው። እስከ ዛሬ ከመጣሁ አንዴ ነው ያዘጋጀሁት። በእርግጥ ግን ያንን የገዛሁት እንዲህ የተዘጋጀውን ነበረ። ነገር ግን አሁን እና እንደዚህ የተዘጋጀውን ነበረ መገዛው እስከዛሬ። አሁን ግን እናመላችኋለሁኝ። አሁን ግን ይሄንን ቤተሰቦች ሰጥተውኝ ስለሆነ ከኔ እርሻ የተመረተ ነውና አተር ነው ሙሉውን እና እያበጃጀሁ ነው። እንደምታዩት ገለባው እንደዚህ እለየዋለሁ። ከዚህ የሚወጣለው በእርግጥ ገና በኋላ ብዙ አወጣለሁ። ከዚህ የደቀቀውን ስለጨመርኩት እንዴት አድርጌ እንደማወጣው አሳያችኋለሁ። ለእናንተም ትምህርት ይሆናችኋል። ምክንያቱም በእርግጥ ዛሬ ዘበን ሁሉም የተዘጋጀ ነው የሚገዛው። ነገር ግን እንዲህ እኔ ከቤታችሁ የምታመርቱ ሰዎች እና የማታውቁ እንዲህ አይነት አደራረግ የማታውቁ ሰዎች ማለት ነው የማታውቁ ልጅ በነገራችን ላይ በልጅነታችሁ ስለምትሰደዱ ብዙውን ነገሮች ላታውቁ ትችላላችሁ። እኔ እንኳን አልሐምዱሊላህ አያቴ ያስለመደኝ ብዙ ነገሮችን ብዙ ፈተናዎችን አልፌ ነው ስደት የገባሁት እና ይሄ አሁን ውሃ አርከፈክፍበታለሁኝ። እንዴት እንደማርከፈክፍበትም አሳያችኋለሁ። ለምንም እንደሆነ ነግራችኋለሁኝ። ቪዲዮ ላይክ ሼር እያደረጋችሁ አብራችሁን ቆዩ ማለት ነው። እንዲህ አድርጌ ትንሽዬ ውሃ ነው አላበዛም። ለምንድን ነው የሚጠቅመው? ይሄ እንዲህ ታረጉና ታሹታላችሁ። እንዲህ ይሄ የሚታሸው ምንድነው? ገለባው ከእንትኑ ከክኩ በእርጋታ ይወጣል ማለት ነው። ወደ እናንተም ሳይወል እንደገና ደግሞ ክኩም ከበድ ስለሚለው ገለባው ደግሞ በደንብ ይወጣል ማለት ነው። እንግዲህ እንዲህ አድርጋችሁ ሞክሩት ማለት ነው። በጣም አሪፍ ዘዴ ነው ማለት ነው። ይሄንን እኔ በነገራችን ላይ ያየሁት ሀያቴ ነው። ሀያቴን አላህ ረህማት የጀነት ይበላት። በጣም መልካም ሰው ነበረ እና እስኪ እንዲህ እኔ በአያቶቻችሁ እኔ እንኳን ያው በልጅነቴ ነው የሞተችው። ነገር ግን ያነውንም ቢሆን በጣም ዘና ታደርገኝ ነበረ። በጣም ታቅለጠልጠኝ ነበር። ያከዩልኝ በጣም ይቅለጠለጣል ይባላል። የቀለጠ ነው ይባላል። እውነት ነው። እሷ ከሞተች በኋላ ግን እንኳን ለቅለጣለጥ ድርቅርቅ ብዬ ቀረሁኝ እላችኋለሁኝ። እና የአክስቶች ልጅ ይመጡ ነበር እኔን አከዩ ሳለኝና አክስቶች ልጅ እህቴም ወንድሜም ይመጡ ነበር እና አሁን የዛኔ እኔን በጣም ሀቤት ስለምትቀርበኝ አያቴ ስለምትቀርበኝም ብቻ ሳይሆን ያው እኔ እዛው ዘወትር እዛው እነሱ ጋር ነኝ። አሁን እውት ይሄ ሽሮ አለው። ይሄ ደቃቅ ሽሮ አለው እና ይሄ ድቅቅ ያለው አይወጣልንም። እንደገና ደግሞ ደቋል ብላችሁ እንዲያታፈሱ። ምክንያቱም አንደኛ ኢስራፍ ነው የሚሆነው። ሲቀጥል ደግሞ ለእናንተም ያኔ እንደዚህ እንትን ማለቱ ጥሩ ነው ማለት ነው። እና እንዴት አድርጌ ይሄንን ደቃቁን እንደማወጣው አሳያችኋለሁ። ትንሽ ያደክማል እንጂ በደንብ ነው የሚወጣው። በእጅ ስለተከካ ዛሬ ዘበን በእጅ መከካት ቀርቷል። ነገር ግን ከቤት ስለሆነ እንደነገርኳችሁ ያው ትንሽ የመድቀቅ ባህሪ ያለው ማለት ነው። ስለዚህ ይሄ በደንብ ብጥር ይላል፣ በደንብ ይወጣለታል። እነግራችኋለሁ፣ አሳያችኋለሁ ማለት ነው።
እና አሁን እኔ እያረኩ ያለሁት አንደኛ ለቀማ ነው፣ አንደኛ ማንፈስ ብቻ ነው። ብዙ የሚለቀም ነገር አለው። ለምሳሌ ዲፍን ሊኖረው ይችላል። እንደዚህ ደግሞ በጣም ገባ ገባ ያለው ጥቋቁር ነገር ስለሚኖረው በደንብ ይለቀማል ማለት ነው። አሁን እኔ ገለባውን ብቻ ነው እየለየሁ ያለሁት፣ ምክንያቱም እንዲያሰጣው ማለት ነው። እንግዲህ ለጤናና ለጥቅሙ አሪፍ የሚሆነው ባቄላ ነው ይላሉ። ግን ያው አረ እንደምታዩትም ጤፍም አበጃጅቻለሁኝ። እንዴት እስኪ ያያችሁ፣ ጤፍ ማንጓለል ነው የሚያስጠላኝ። እህል ማበጃጀት ችግር የለውም ያላችሁ ሰዎች አላችሁ። ይሄንን ያውን ሳንጓለል ስነፋስ አንዴ ቅድ ቆየ ነው እና የሚከብድ ነገር የለም። ዋናው የሚሰራው ነገር ካለ የሚከብድ ነገር የለም እላችኋለሁ ዲቶቼ። እስኪ እንግዲህ አሁን ይሄን አሳይቻችኋለሁኝ። ደግሞ ያንን ሳበጃጅ እንዴት እንደሆነ አሳያችኋለሁ። እንዴት እንደማዋጣው ይሄ እንዲቅዳቂውን በደንብ የደቀቀውን እንዴት አድርጌ እንደምለየው አሳያችኋለሁ ማለት ነው። አብራችሁኝ ቆዩ፣ አበረታቱኝ፣ ላይክ ሼር አድርጉኝ እና ባቄላ ጨምርበታለሁ ብያለሁ ከዚህ ላይ። እስኪ ያለውን ነገር መጨረሻ ላይ አሳያችኋለሁ ማለት ብዛቱንም ያው እኔና አብድረዛቅ ብቻ ስለሆነ 1 5 ጣሳ ይበቃኛል ከሞላ። ይሄ 1 4 ቢሆን 2 ጣሳ ባቄላ ጨምርበታለሁኝ። ከዛ በቃ 1 ኪሎ በርበሬ ጨምርበታለሁኝ። እንደዛ ነው አዘገጃጀቱንም እንዴት እንደሆነ ደግሞ በፊት ያላያችሁ ሰዎች አይቀደም ስሰራ ያላሳየኋችሁ ሰዎች አሳያችኋለሁ ማለት ነው። አብሽሩልኝ ውድ ቤተሰቦቼ። እሺ ውድ ቤተሰቦቼ ይሄን በደንብ አድርጋችሁ ውሃ አርከፈከፋችሁ በኋላ እንዲህ ታሹታላችሁ። እንዲህ ታሹትና ስታነፍሱት ይወጣላችኋል ማለት ነው። አንዲትም ነገር ቢሆን መውደቅ የለበትም፣ ኢስራፍ መሆን የለበትም ለማለት ነው። እሽት ታረጉታላችሁ በደንብ። እነዚህ ጫጩት ያቺ እየለመዱ ቦታው አዛር ትሄዳለች። ታስራለህ። አታክልቴን እየቆፈሩ የበራሹ ማንጎ እየበላ የለሽ ነው ያዛ ማንጎ ይሄድ ና ሂድ መልስ አልመለስም። ፍየል ናቸው እንዴ እነሱ በጎችሽ? ምን ፍየል ናቸው? ምን ድግ ናቸው? ጫጩት ናቸው እንጂ ቆጫጭቶች መልስ ሲሚሩት በረበኛ ምን ማለት ነው? ንገሪኝ እስኪ። ራውሉ ምንድን ነው? ምንድን ነው? ክረምት አግቢ አይባልም። ወይ በሩ ዝገው እንዲው እኔ ሁሉን ነገር ስሪልን ትላላችሁ። እኔ የሚቀርጸኝ ሰው ስለሌለ አይመቸኝም። አሁን እንዴት አድርጌ ይሄን እያወጣሁኝ ቀርጸኝ እንኳን ብለው ለዚህ ይሄው የምታዩት ይሄም ቁም ነገር ሆኖ ወዲያ ነው ልጅ ለኛል ሰው ና አርዝሽ ነው እንደዚህ ምታሪ አይደለም የቀልዴን እኮ ነው። ኧረ አንተማ ጀግና እኮ ነህ የኔ ሸጋ ልጅ። ወለል ታረጉትና እንዲህ አርጋችሁ ታነሱታላችሁ። ዳርዳሩ አስታርጋችሁ በጣም እንዲወጣ አርጋችሁ። አሁን እዚህ የለውም ዲህና ይወጣ ነው። ያታስገባኝ ፊት የነፈለን ነው። አያችኋት ለቀሚልና ለቀሚልና አንድ 2 3 4 100 بالمية ዳቦ በሻይ እስኪ በይ ነይ ዳቦ በሻይ እስኪ በልኝ። ስንት ብዙ ነው ወደ ትንሽ ነው ወደ እስኪ በይ አንቺ
ዳቦ በሻይ ምን ያህል ነው የምወደው? ሚሊዮን في المليون 2 مليون እንጀራስ አንድ ኧረ አንድ ብዙ ነው። አንተ ዜሮ ታሳዝናለህ። የተቀማቀምከው በእንጀራ ነው መጀመሪያ የተለማመርከው። እንዴት እንጀራን ትክዳለህ? እሪ አንተ ታዘብኩህ በብዙ ነገር ብሎ ያው ሀዲ ወራሽ እኔ እንዴት ታስገባኝ? አልገባሁሽም። ማለት ነው ለእጅ ነው ማለት ነው